እኔ ካሁን በኋላ የሰው መጠቀሚያ አልሆንም በረከት ነኝ። እኔ 16 ሚሊዮን ብር መኪና ገዝቻለሁ። ይህ ማለት በጣም ኤክስፔንሲቭ እና በጣም ትልቅ ብር ነው፣ በተለይ እንደ ኢትዮጵያ ላሉ ሀገራት ማለት ነው። እንግዲህ ጃኒ መኪና መግዛቷን አስታውቃለች። በጣም ውድ መኪና 16 ሚሊዮን። አዶናይ እንግዲህ አሜሪካ ነው ያለው። እዛ ሆኖ በተናገረው በትግራይ ጉዳይ በጣም ብዙ ተቃውሞ እየመጣበት ይገኛል። የአማራ ጠላት ነው አዶናይ፣ የትግራይ ህዝብ ጠላት ነው አዶናይ፣ የኤርትራ ህዝብ ጠላት ነው አዶናይ። አሁንስ ትግራይ ላይ ምናምን እዛ የምትሰራውን ይሄ የፈለከውን ገንዘብ ይሄ የተሞዳሞድክም እያታለልክም የፈለከውን ያረክ ገንዘብ ሰብስብ። በትግራይና በትግራይ ፖለቲካ ግን እንዳትገባ። በትግራይ ያላረጋችሁ ሰዎች ሰብስክራይብ አድርጉ። አዶናይ አሸንዳ እንሄዳለን ብሎ ለነ አክበረት ቃል ገብቶ ነበር። ይህ ጉዳይ ግን የሚሆን አይመስልም። አሁን ባለው በዚህ ጦርነት ምክንያት እንግዲህ እሱንም እና ሌሎችን ቼክ እናደርጋለን። ምንድነው እየተፈጠረ ያለው? አዶናይ ላይስ ምን አይነት ተቃውሞ ነው እየተነሳበት ያለው? ምክንያቱም ይሄኛው ጉዳይ ትንሽ ጠጠር ያለ ይመስላል። ብዙ ነገር እየተባለ ነው። ሰው ሰብስክራይብ አድርጉ። ሰው መጠቀም ያልሆንም በረከት ነኝ። እኔ በጣም በረከት ነኝ። በጣም እግዚአብሔር የቀባኝ በረከት ነኝ። እግዚአብሔር ይመስገን። እኔ በረከት ነኝ። ምክንያቱም ንጹህ ልብ ስላለኝ ማለት ነው። ራሴ ከአንዳንድ መጥፎ ሰዎች እጠብቃለሁ። ያ ጅልነት ይበቃኛል። ያው ጅልነት አይደለም ጥሩነት ነው። ጥሩ ስታረጉ በጥፍ ይመለስላችኋል። ምን ችግር አለው? ጅልነት ሳይሆን የዋህነት ነው። ይሄ ኢትስ ኦኬ፣ ኖርማል ነው። ኖርማል አይቆጨኝም። ተማርኩበት። ባደረኩት ነገር ተምሬያለሁ። ብዙ ደግሞ ደስ የሚለው ነገር ህይወት ደስ የምትለው ነገር ትማርበታለህ። አትደግመውም። በቃ አንዴ ታስተምርሃለች፣ ተምረህበት ታልፈዋለህ። በቃ አትደግመውም። ያንስተቴን አልደግም። ያ ራሴን ከብዙ ነገሮች አርቃለሁ። በጣም ተምሬያለሁ። ደግሞ ሞር አሁን በጣም በስያለሁ። በጣም ተምሬያለሁ። ህይወቴ ላይ ብዙ ነገሮችን ተምሬያለሁ። ገባችሁ? ግን አሁን ደግሞ የ16 ሚሊዮን ብር መኪና ይዣለሁ። ባወራ እንደፈለኩኝ ከሆነም ኢትስ ኦኬ። የሆነ ነገር ይሻለው አሳይቻችኋለሁ፣ አድርጌዋለሁ ያልኳችሁ ነው። እናንተም ደግሞ ታደርጉታላችሁ። ሆነ የተነሳሁት ከዜሮ ነው እንደዚህ ብላችሁ ምን ችግር አለው? ይሄ ደስ ይላል። ሞቲቬት ይባላል። ተረዳችሁኛ? ለእናቴ አዲስ አበባ ቢገዛው ባወራ ኢንተርቪው ላይ ምን ችግር አለ? ስለገዛውላት አይደል? እናትና አባቴን አሁን አዲስ አበባ እያኖርኳቸው ነው። ከኔ ጋር ነው የሚኖሩት። አሪፍ ላይ ናቸው ምናምን። አሁን ይሄ ለወጣቶች ሞቲቬት አይሆንም? ይሆናል። ገባችሁ አይደለ? በቃ እኔ ስቴፕ አለኝ፣ የማወራበት ስቴፕ አለኝ። ዝም ብዬ አላወራም። በቃ በስራዎቼ እየሄድኩኝ እየተራመድኩኝ ነው የማወራው። ጃኒ ማለት ባይ ዘ ወይ በተወረወረባት ድንጋይ ቤት የምትሰራ አንድ እንስት ነች። ምክንያቱም ብዙ ጥላቻዎችና ብዙ ነገሮች ብዙ ሄት ስፒቾች በሷ ላይ ተካሂደው፣ ሆኖም ግን ስቲል ሰርቫይቭ አርጋ ሳትወድቅ ማለት ነው ጠንካራ ሴት ሆና ለሰዎች ያሳየች ነች። በጣም በቃ ማለት ጀግና የምትባል ሴት ሆና ነው የተገኘችው። በተለይ ከአዶናይ ጋር ስትጣላ ብዙ ሰዎች ገርማል። አዶናይን ራሱ ዋጠችው እኮ አስወር አዶናይ ጃኒ ትችላለች። እረ እግዚአብሔር ምስክሬ፣ እቺ ፈልፈላ ትችላለች። እረ ጃኒ ትችላለች በመድኃኔዓለም። እረ በስመ አብ ጃኒ እንደ ጁጄ እንዳተዋት። እረ የተመታች ናት። ሁሉንም ከቤት አስወጣች፣ ታሯሩጣለች፣ ምናምን ላይቭ ምናምን ታስብላለች። በፈጣሪ አንድ እቺን የምታክልች እውነትን እንነጋገር። አዶናይ ሲያወራ ይዘጋል። ደስ ንግግር አይችልም። እግዚአብሔር ምስክር። አዶናይ የሆነ ሰው ትምህርት መስጠት አለበት። አዶናይ እንዲቁጭ ብሎ ሎንግ ኮንቨርሴሽን በፍጹም ይችል ልጅ አለ። ይሄ አጭር ቪዲዮ ምናምን ጎበዝ፣ ይሄ ዱቅ ብላ አውራ ምናምን ሲባል በመድኃኔዓለም
ኧረ ወፊል ምን ከዋሻው ውቀሱኝ። እግዚአብሔር ምስክሬ ከዋሻው ውቀሱኝ። አዶናይ ዱቅ ብሎ ሲያወራ ምናምን ጋዝ ነው የሚለው፣ አይነፋም፣ ምንም አይተም። እንደው የሚሰራቸው ነገሮችን ልደግፉ ምናምን ትችላላችሁ። እንደ አንዳንድ አርቲስቶች አሁን ለምሳሌ ሲያወሩ ደስ ይላሉ፣ አሚን ሲዘፍኑ ደስ ይላሉ። ቁጭ ብለው ሲያወሩ ግን ምናቸውም አይተም። እና ጃኒሻ ከባድ ሚዛን ነሽ። ኧረ ሳትናገሪ ስራሽን ትሰሪያለሽ። የተመታሽ የንግግር ልምድ የለውም አዶናይ። እና ጃኒ በቃ አጥለቀለቀችው። ቲክታኩ ምናምን ሙሉን ተቆጣጠረ። አሸንዳ ላይ አሸንዳ እገኛለሁ ብሎ ለና አክበረት እንሄዳለን ብሏቸው ቃል ገብቶላቸው ነበረ። አሸንዳ እንሄዳለን። እሺ አሁን ስለ አሸንዳ እናውራ። አሸንዳ የት ነው የምናሳልፈው? አይደለ? መቀሌ። ምን አይነት የባህላዊ ልብስ ትፈልጋላችሁ? የራያ አቤት ክላኬት። እሺ የራያ ልብስ ነው የምትፈልጉት? በጥቁር ወይም በሰማያዊ በእንደዚህ አይነት ሰማያዊ ሲሆን ያምራል። እንደዚህ ሲሆን ያምራል። ጥቁር ነው የሚያምረው። ጥቁር አይ እንደዚህ ነው የሚያምራችሁ። ሞዴል መስላችሁ እንደዚህ ያምራል። ጥቁር ለአሸንዳ አሁን ከላ። እሺ በቃ እናመሰግናለን። አንድ ወር ከምናምን እኮ ነው የቀረው። ከዛ ፉል ሜካፕ ተሰራኛለህ ፉል ሜካፕ በቃ ዱባይ ብሎናል። ቃል ገብቷል። ዱባይ አይደል? ዋው እንዲያማ ይቀርይ። ተደስቼ ነበር የዛኔ ተደስቼ ነው ቃል የገባሁት። ስማ ኦኬ እኔ እስካሁን እሱ ላይ ፉል ሜካፕ እንሄዳለን። ቪዲዮ ሳይ እንደሱ እየሰራለሁ እያልኩ ነው። ሜካፕ ላሰራሽ ላሸንዳሽ ተኳሒላ ተሳኢላ ተኳሒላ ተኳሒላ ተታሲማ ተኳሒላ እስኪ ተኳሒላ የፊያሳ መዓላ የፊያሳ እንግዲህ እንደዚህ ቃል ከገባላቸው በኋላ ነገሮች አሁን ላይ እንግዲህ አሸንዳ መቀሌ ላይ ይከበራል ተብሎ ለማሰብ በጣም ከባድ ይመስለኛል። ትንሽ ካለው ነገር ችግር አንጻር ማለት ነው። አዶናይ የአማራ ጠላት ነው። አዶናይ የትግራይ ህዝብ ጠላት ነው። አዶናይ የኤርትራ ህዝብ ጠላት ነው። አዶናይ የኢትዮጵያ ህዝብ ሙሉ ጠላት ነው። ምክንያቱም የብልጽግና ስራ አስጋጅ በቃ ዝም ብሎ የብልጽግና እንትን ስለሚሰራ ብልጽግና ደግሞ ጄኖሳይድ ስለሆነ በአማራ ክልል እየተካሄደ ያለው ጦርነት በብልጽግና በኩል ነው። አዶናይ ደግሞ የብልጽግና መሳሪያ የሱ ቡችላ ስለሆነ የሁሉም ጠላት ነው። 100% በቃ አለቀ። አንተ ትግራዋይ ነኝ ብለህ በእኛ አትጠራም። የሁሉም የኢትዮጵያ ህዝብ ጠላት ነህ። ይሄን ወቅ የሁሉም ኢትዮጵያዊ ጠላት ነህ አንተ። በቃ አንተ የኦሮሞ ብልጽግና ልጅ ነህ። በቃ አለቀ ካላስ። የኛ ልጅም አይደለህም። ምክንያቱም እያረክ ያለው ከገባህ ይግባህ። ስለዚህ ኢትዮጵያ ህዝብ በአማርኛ ስላወራ ኢትዮጵያ ህዝብ እያረክ ያለው ታያለህ። ጥሩ አይደለም። በጣም ታዋቂ ሰው ስትሆኑ ልክ እንደ አዶናይ እንግዲህ ብዙ ሰው ለትግራይ ህዝብ ድምጹን በጣም ብዙ በየኮሜንቱ አዶናይ ድምጹን ልጆቻችን እየተወሰዱ ነው፣ ግዳጅ እየተወሰዱ ነው፣ በተለያየ መንገድ በጣም ጫና ሲያደርጉበት ነበረ። ከዚህ በፊት ካስታወሳችሁ በአርሲ ላይ በነበረው ነገር በጣም ሲቃወስ ህዝቡ ድምጹን በቃ ላይፍ ሲገባ ምን ሲል ምናምን ነገር። ከዛ በኋላ ግን እንግዲህ አዶናይ ይሄን ተቃውሞ አሁን ያስከተለበት አንድ ድምጽ ለትግራይ ህዝብ፣ ለትግራይ ወጣቶች፣ ለትግራይ እናቶች ድምጽ ለመሆን በመሞከሩ ነው። ምክንያቱም በግዳጅ የሚሄዱ ወጣቶችን እባካችሁ አታስገድዱብን፣ ጦርነት ይብቃ በማለቱ ነውና፣ ሆኖም ግን ቀላል አይደለም ተከትሎት የመጣው ተቃውሞ። ያለውን ነገር እንወስድ። ትግራይ ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። ሰላም፣ አዶናይ ይባላለሁ።
የ26 ዓመት ወጣት ነኝ። የተወለድኩት መቀሌ። ትግርኛ በደንብ ጥርት አድርጌ ማውራት እችላለሁ። ከትግራይ ጋር ለየት ያለ ግንኙነት አለኝ። የመጣሁበት የሚያኮራኝ ወጣት ነኝ። የመጣሁበት የማልረሳ ወጣት ነኝ። ባይገርማችሁ ይህ ዓመት እየጠበቅኩት የነበረው አንድ ትልቅ ነገር አለ። አሸንዳ ማለት ከበዓል በላይ ነው። አሸንዳ ማለት ብዙ የትግራይ ተወላጆች አብረው ሴሌብሬት የሚያደርጉት ትልቅ የህፃንነት ትውስታችን ነው። አሸንዳ በጣም እየጠበቅኩት ነበር። እስካሁንም ነገሮች ሰላም ይሆናሉ ብዬ ጠብቄም ነበር። የትግራይ ወጣቶች በጣም ያሳዝኑኛል። ምክንያቱም ከማንም ፍጡር በላይ ተስፋ ያላቸው ወጣቶች ናቸው። ልክ እንደኔ። ያለፈው ዓመት አሸንዳ ስመለስ ወደ መቀሌ የተሰማኝ ስሜት ምን እንደሆነ ልንገራችሁ። አብዛኛው ወጣት ምን ያህል እየሞከረ እንዳለ፣ ምን ያህል በእግዚአብሔር እየተማመነ እንዳለ ነው ያስተዋልኩት። ምን ያህል ተስፋ እንዳለው። የእነዚህ ወጣቶች ተስፋ ግን ባጭሩ እየተቋጨ ይገኛል። ብዙዎቻችሁ ሰምታችሁ ይሆናል አሁን እየተፈጠረ ያለው ነገር ትግራይ ውስጥ። በጣም አዝኛለሁ። አሸንዳ 1 ወር ቀርቶት እኔ የጠበቅኩት ትግራይን ከፍ ማድረግ አለብኝ፣ ወጣቱን ማነቃቃት አለብኝ ነበር። ግን በዚህ ሰዓት እንደዚህ አይነት ነገር ያጋጥመኛል ብዬ አላሰብኩኝም። ከብዶኛል ለራሴ። እነዚህ ወጣቶች ያለቻቸው ጥቂት ተስፋ ይዘው ለመጓዝ እየሞከሩ እያለ አሁን እየተፈጠረ ያለው ነገር ግን ተስፋቸውን በአጠቃላይ የሚቋጭ ነው። ውጊያ የእነዚህ ወጣቶች ጠላት ነው። አይናቸው ስመለከት፣ ፊታቸው ስመለከት ጀግንነት ይታየኛል። እነዚህ ወጣቶች ውስጥ ጀግንነት አያለው። ግን የማየው ጀግንነት የውጊያ ጀግንነት አይደለም። የማየው ጀግንነት የተስፋ ጀግንነት ነው። የሰላም ጀግንነት ነው። የመለወጥ ጀግንነት ነው። እነዚህ ወጣቶች ውጊያ መግባት አለባቸው ብዬ አላምንም። በዚህ ዘመን ውጊያ ወደ ኋላ እንጂ ወደፊት ሊወስደን አይችልም። እነዚህ ወጣቶች ይበቃቸዋል። አሁን የሚያድጉበት ጊዜ ነው። አሁን የሚለወጡበት ጊዜ ነው። እኔም እነሱን ለማስተማር፣ ወጣቶቹን ለማነቃቃት ራሴን በጣም ሳዘጋጅ ነበረ። በተቻለኝ አቅም እንዴት አድርጌ እነዚህ ወጣቶችን ተስፋቸው ላስቀጥለው፣ እንዴት በራስ መተማመናቸው እንደገና እንዲመልሱ ላግዛቸው፣ እንዴት ቀና ብለው እንዲሄዱ ላግዛቸው፣ እንዴት ውስጣቸው ላይ ያለው ፍርሃት ለመቅረፍ ልሞክር። እነሱ ያለፉትን ነገር ባላልፍም ግን ልክ እንደ አንድ ወንድማቸው እረዳቸዋለሁ። ይህ ውጊያ ጓደኞችን ያጣሁበት ውጊያ ነው። ይህ ውጊያ ወንድሞችን ያጣሁበት ውጊያ ነው። እመኑ። እንዲደገም ግን አልፈቅድም። ያመኛል በጣም። ታሪክ መደገም የለበትም። ከፍ ብለን መገኘት አለብን ከታሪካችን። ከፍ ብለን መገኘት አለብን። መስተካከል አለብን በጣም። ይህ መልእክት ለኢትዮጵያውያን ይሁን፣ ለሁላችሁም። ትግራይ ስትባል መሬት የምትመስላችሁ ከሆነ ተሳስታችኋል። ትግራይ ስትባል ብሔር የሚመስላችሁ ከሆነ ተሳስታችኋል። ትግራይ ከዛ በላይ ነች። ትግራይ ማለት ኢትዮጵያ ነች። ኢትዮጵያ ማለት ደግሞ ድንበር አይደለችም። ኢትዮጵያ ማለት ብሔር አይደለችም። ኢትዮጵያ ማለት ሃይማኖት ብቻ አይደለችም።
ኢትዮጵያ ፍቅር ነች። ኢትዮጵያ መከባበር ነች። ኢትዮጵያ አንድነት ነች። አንድነት ውስጥ ከሆን እነዚህ ወጣቶች እያለፉበት ያለው ነገር ይገባናል። ምንም ንግግርም አያስፈልግም። እንረዳቸው፣ እናግዛቸው፣ እንቁምላቸው። ሰዎች ናቸው። ስለዚህ ሁላችንም አብረን ለሰላም መቆም አለብን። ውጊያ አንፈልግም ማለት አለብን። የውጊያ ዘመን ላይ አይደለንም ያለነው። ይበቃል። ይህን ንግግር ከተናገረ በኋላ ነው እንግዲህ ያሁላ ውርጅብኝ ያሁላ ዱላ ፍቅር ይሻልናል፣ ሰላም ይሻልናል ማለት ኢትዮጵያ ውስጥ አሁን ከባድ እየሆነ መጥቷል። በእርግጥ ብዙዎቻችን ሰላምን የምንፈልግ ሰዎች ሆነን ሳለን ግን ደግሞ ሰላም የማይመቻቸው አንዳንድ ሰዎች ብዙ እያስጮት ይገኛሉ። የእነሱን ጮት ደግሞ ተቀብሎ የሚያስተጋባ ብዙ ሰው አለ። በጣም ብዙ ሰው ያን ጮት ለማስተጋባት ነው የሚሯሯጠው። ይሄ የሚቃወም አሁን መቃወም ላይክ እንደ ፋሽን ሆኗል። በቃ አሪፍ የገቢ ምንጩላ ሆኗል ማለት ነው ለፖለቲከኞቻችን በተለይ አሁን ትግራይ ላይ ምናምን እዛ የምትሰራውን ይሄ የፈለከውን ገንዘብ ይሄ የተሞዳሞድክም እያታለልክም የፈለከውን ያረክ ገንዘብ ሰብስብ። በትግራይና በትግራይ ፖለቲካ ግን እንዳትገባ። በትግራይ ህዝብ ጉዳይ ያሁላ ትግራይ ላይ መከራ ሲደርስ ቪዲዮ ሰርታ አታውቅም። በትግራይ ጉዳይ አውርተህ ተናግረህ አንተም ኮልኮሌዎች አላችሁ እዚህ የትግራይ ተወላጅ ነን የምትሉ ቲክቶክ ላይ እኛ ጦርነት አንፈልግም። ልክ አዝኢፍ ትግራይ ጦርነት እፈልጋለሁ እንዳለች ትግራይ ተፈናቃይ ይመለስ፣ ግዛታችን ይመለስ፣ ህዝባችን ይመለስ፣ አስተዳደራችን ይመለስ፣ ባጀት አትከልክሉ። ሰላም ነው የጠየቁት። እኔ የትግራይን ጉዳይ ተከታትያለሁ። እንደ ትግራይ የለመነ የለም። ይሄ መሀል ከተማ ከብትና የበሬና የከብቶች ጭራ ይዞ ስልጣን ያዘው ሰው ግን እንኳን ሰላም ፈልጋረ በምንም ብትለው የሚግባባ ሰው አይደል። እናንተ አሁን በእውነት ማን ነው ድፍረት ሞራል ድፍረት ያለው ትግራይ ለመውቀስ የትግራይ ፖለቲከኞችን ለመውቀስ? ጸጥ በሉ። ምንም አታቁም ደንቆሮች። የብልጽግና እናስደስታለን አዲስ አበባ ስለተቀመጥን ፌቨር እናገኛለን ብላችሁ ከሆነ ይነዋት በአቅማችሁና በልካችሁ እንነግራችኋለን። ጸጥ በሉ ወንጀለኞች። እውነት መናገር ካለባችሁ ህጸጽ ላይ ሰው ተራብ እንኳን ተብሎ ገንዘብ መሰብሰብ እንዳይሰበሰብ የከለከለ ስርዓት አራጅ ስርዓት መንግስት ነው። 4 ኪሎ ያለ ማነህ ደፋር ናውጣና የትግራይ ተወላጅ ነኝ የምትል እስቲ ቪዲዮውን ከፍተህ እና ከኔ ጋር ፊት ለፊት አውራ። ማንህም ሞራል ለማጥመጣም ከኔ ጋር አታውራ። ማንም ለትግራይ አወራችሁ ተናገራችሁ ተብሎ ዛሬ ኢትዮጵያ እኔ መግባት አልችልም። እነ አዶናይ ቢዝነስ ሰራላችሁ ከኔ በላይ ስለ ትግራይ መናገር ትችላላችሁ። አዶናይ ሌሎቻችሁም ኮልኮሌ እዚህ ቲክቶክ ላይ ያላችሁ ትችላላችሁ። ብዙዎቻችሁ እኮ የምትሞዳሞዱት ኢትዮጵያ ገብቶ ለመውጣት ቤት ስላላችሁ ቤታችሁ እንዳይወሰድ አይደል? እውነት ለመናገር ነው። ለኔ የትግራይ ህዝብ ህይወት ይበልጣል። እኔ አብይ አህመድ ቤት ወሰደ፣ ገንዘብ ወሰደ፣ አሁን ያለኝንም ወሰደ፣ ለኔ ቫልዩ ክብር ያለው የትግራይ ህዝብ ነው። አለቀ። 4 ነጥብ። መወለድ ቋንቋ ትግራይ ተወልደናል አለ። የእናንተ ትግራይ መወለድ አየናችሁ እኮ አሽቃባጭ አሸርጋጭ። እኔ በአፍንጫዬ ጥንቅር ብሎ ለምኜ ይበላለሁ ህዝቤ ሸጬ እነዚህ ጉግማንጉግ አራጅ ስርዓት ጋር ተለጥፌ በልቼ ከማድር እውነቴን ነው አፈር ልብላ። ለትግራይ ህዝብ ለህዝብ ቆሜ አፈር ብበላ ይሻለኛል እንጀራ ከምበላ። ሆዴ በፊቴ እንጂ በጀርባ አይደለም ያለው። ትግራይ የደረሰ ግፍ የደረሰ በደል የትም። ኦኬ እንግዲህ በጣም በሚያሳዝን ሁኔታ እና አዶናይ ላይ እንደዚህ አይነት ኃይለኛ ንግግሮች እየተሰሙ ነው። ግን ደግሞ እውነት ለመናገር እና አዶናይ ብቻ ናቸው ወይ ይሄን ጥያቄ አነሱ? ሰላም ይሻላል ፍቅር ይሻላል ወር ደግሞ ጦርነት አንፈልግም ያሉት እንደው ቲክቶከሮቹ ናቸው ወይ ከመንግስት ጋር ተለጥፈዋል የሚባሉት አዲስ አበባ የሚኖሩት ከተባለ 99.9%
ጦርነት አንፈልግም ይብቃን እያለ ያለው እዛው ትግራይ ያለ መቀሌ ያለ እናቶች ናቸው። ምክንያቱም ከባድ ጊዜ እያሳለፉ ስላለ ማለት ነው። እና አዶናይ እንደውም ጉዳዩን ችላ ብለውታል፣ ዝም ብለውታል ነው የሚባለው እንጂ በስርዓት እየጮኸ ያለው በድንጋይ ባስ ለማቆም እየታገለ ያለው የትግራይ እናቶች ናቸው። እዛው ጦርነት ላይ ያሉ ወጣቶች ናቸው እየጮኸ ያሉት። ስትፈልጉ ቤቴ መታችሁ ግደሉኝ የሚሉት ሴቶች እዛው መቀሌ ውስጥ ተቀምጠው ነው። ግን እና አዶናይ ላይ ሲሆን ያው ሁሉም ኃይለኛ ስለሚጫወት ትኩረትም ለመሳብ እንግዲህ አዶናይ ላይ ዱላው በርትቷል። ይሄ ሳይናገርም ሲቀር ዱላ ነው፣ ሲናገርም ደግሞ እየተወጣ እንግዲህ ዱላ ነው። ኤኒዌይስ ግን የዛሬው ቪዲዮ ይመስል ነበር። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ። ፖለቲካዊ ጉዳዮች ያው ሰፋ አድርገን ማውራት አንችልም፣ እኔ በበኩሌ ስለማልፈልግ ማለት ነው፣ አስፈላጊ መስሎ ስለማይታየኝ። ያን የሚመለከት ሌላ አካል ሌላ ሚዲያ ላይ የሚሰሩ ብዙ ሰዎች ስላሉ፣ እኛ ግን ያ ሶሻል ሚዲያ ላይ በተለይ በሴሌብሬቲዎችና በታዋቂ ቲክቶከሮችና ዩቲዩበሮች ላይ አዲስ ነገር ሲኖር ሁሌ ይዤላችሁ መጣለሁኝ። ሰብስክራይብ አድርጉ። ይመቻችሁ።